ገባ የመጣህበትን ባህልና ህሴት ስለማታቅ እናት ሳትኖር አባት ሳትኖር ቀለበት ታረጋለህ ልጄን ወስደ ቀለበት ታረጋለህ ከዛ ታመሽቁናላችሁ በዛ መጣችሁ የባል እናት ትመጣለች እንኳን ደስ አለ ልጄ ምናምን ብላ ትደውላለች እኔ ማለቅሶ ስላልሞት እኔ አልችልም በቃ ይሄንን እጅግ ብዙዎችን ያስደነገጠው ሰሞነኛ ጉዳይ እናትና ልጅ እንደተራራቁ እናትም ልጇን እንደናፈቀች እስከ ወዲያኛው አሸልባለች። በዚህ ሁኔታ ልጅቷ ምን አይነት ጸጸት ውስጥ ትሆን በማለት ብዙዎች እየተነጋገሩበት ይገኛል። ይህን ጉዳይ አስመልክቶ እናትና ልጅ ለመራራቃቸው ትልቅ ምክንያት ነው የተባለው የልጅቷ ፍቅረኛ ማለትም የዴዚ ፍቅረኛ አሌክስ አሁንም በቲክቶክ ስቶሪ ጽሁፉ ዝምታውን እየሰበረ ይገኛል። ተከታታይ ጽሁፎችንም ለቋል። ቀደም ብሎ የለቀቀውን እስቲ ላንብብላችሁ። ይህ የተለቀቀው አንድ ቀን ሊሆነው ነው። እንዲህ ይላል። እናቴ ይቅር በይኝ፣ ብዙ ቅዶች ነበሩኝ ልጅሽ እንድታይ ግን አልሆነም። በምትደሰችበት ሰዓት ፈጣሪ የፈቀደውን አደረገ። ሁላችንም ከዛ አናመልጥም። ቀን ነው የምንጠብቀው እንጂ ፈጣሪ በቀኝ እጁ ይቀበልሽ ብሎ ስቶሪ ላይ እንግዲህ ቲክቶክ ላይ ይህን ጽሁፍ አጋርቷል ማለት ነው። ይህ ግለሰብ ከባድ ጸጸት ውስጥ እንዳለ የሚገልጽ ጽሁፍ ነው እንግዲህ አሁን ላይ እያጋራ የሚገኘው። በቪዲዮ መጥቶ ጉዳዮቹን እንዲህ ነው እንዳነው ባይልም በተለያዩ ጽሁፎች ግን አሁንም ሐሳብ መስጠቱን ቀጥሏል። ከዛ በመቀጠል ደግሞ በቅርብ ሰዓታት ላይ የተለቀቀ አሞራ ወይም ደግሞ በራሱ የቲክቶክ አካውንት የዴዚ ፍቅረኛ ስለ እናቷ በተመለከተ ሌላ ጽሁፍን አጋርቷል። ብዙዎች እየወቀሱት የሚገኘው እሱን ነው። እናትና ልጅ ለመለየታቸው አንተነህ ምክንያት፣ እናትና ልጅ ቢያንስ እንዲቀራረቡ ማድረግ ነበረብህ። ይኸው እናት ላትመለስ አሸልባለች። ከዚህ በኋላ ጸጸቱ የልጅቷ ነው። ይሄ ሁሉ ነገር ደግሞ እንዲመጣ ያደረከው አንድም አንተነህ በማለት ብዙዎች እየተነጋገሩበት ነው። እንግዲህ ይሄንንም ጉዳይ አስመልክቶ ይመስላል በተለይ በውስጡ ምን እያሰበ እንደነበር ከሰሞኑ አሁንም አሌክስ በጽሁፉ እያጋራ ነው። እስቲ አሁን ደግሞ በመቀጠል ያጋራውን ጽሁፍ በቅርብ ሰዓት የተለቀቀው በተለያዩ ቦታዎችም ድጋሚ አነጋጋሪ የሆነውን ስለ እናቷ የተናገረውን ቀጥዬ ላንብብላችሁ። ማርያምን አስብ ነበር ልጃችንን ስታያት እንደምትቀበኝ ከልቤም እንደምወዳት እንደምታምኘኝ ግን ምንም ማድረግ አልቻልኩም። ልጅነት አጠቃኝ፣ ጊዜ ረፈደብኝ። ግን እንድታምኘኝ ልጅሽን በጣም ነው የምወዳት። እናቴም ወቀሰችኝ። ብዙ መጻፍ እችል ነበር ግን ብሎ በነጠብጣብ አድርጎ የለቅሶ የሐዘን ኢሞጂም አድርጎ የተሰበረ ልብንም በዛው ስቲከር አድርጎ ይህን ጽሁፉን ገልጿል ማለት ነው። እንግዲህ የዴዚ ፍቅረኛ የሆነው አሌክስ በተለይ ዴዚ ከሰሞኑ የእርግዝና ፎቶዎቿን እያጋራችን ነበረ። ይህንንም አስመልክቶ ልጃችን ስትወለድ ልጅ ማስታረቂያ አድርጌ ከእናቷ ጋር እንድትታረቅ እኔም እንድስማማ ብዙ እቅዶች ነበሩኝ፣ ሁሉም መና ሆኖ ነው የቀረው፣ እጅግ አዝኛለሁ የሚል አይነት ጽሁፍ ነው እንግዲህ ይህ ግለሰብ እያጋራ የሚገኘው። ብዙዎች የዚህን ጽሁፍ ድጋሜ እያዩ እንግዲህ የተለያዩ አባባሎችን እየተጠቀሙ ጭምር ነው ሀሳባቸውን እያደረሱ የሚገኘው። ጅብ ከሄደ ውሻ ጮኸ። ቀድሞ ነበር እንጂ ለእናቷ ክብር መስጠት፣ ቀድሞ ነበር እንጂ ልጅቷም እናቷን እንድታከብር ማድረግ። የሁሉ ነገር ከሆነ በኋላ እናትም ወደማይመለሱበት ወደዛኛው ዓለም ካቀናች በኋላ የሁሉ ጸጸት ምን ይሰራል? ትርፉ ድጋም ነው፣ ትርፉም ለውጥ ውጤት የሌለው ነው እያሉ ነው በድጋሚ ብዙዎችን አሌክስ እየተናገሩት የሚገኘው። ሌሎች ደግሞ እንግዲህ አንዴ እነዚህ ልጆች ይህን ስህተት ሰርተዋል፣ በልጅነት በወጣትነት እድሜያቸው እልህ ተጋብተው የማይሆን ነገር ላይ ወድቀዋል። ከዚህ በኋላ ልጆቹን አናሳቃቸው፣ በተለይ ዴዚም እርጉዝ ነች፣ ባካችሁ እንተዋቸው በማለት ሐሳብ አስተያየት የሚያደርሱ ሰዎችንም ተመልክተናል። እንግዲህ የዴዚ ፍቅረኛ አሌክስ ልጅነት አጥቅቶት ብዙ ነገር እንደተናገረ ስህተቶችንም እንደሰራ ቤተሰብም አሁን ላይ እየወቀሰው እንደሆነ ነው ሐሳብ አስተያየቱን ዝምታውን ሰብሮ በጽሁፍ እያጋራ የሚገኘው። ከዚህ ጉዳይ ጋር ተያይዞ ደግሞ እንግዲህ በብዙ ቦታዎች ላይ የምንመለከታት ጂጂኪያ የኔም ቁስል ነው የተነካው፣ እኔም እንደ ዴዚ እናት ሞቼ ነበር እያለች የልጇ
የልጇን ሳምሪ ሐሳብ የልጇ ሳምሪ የነበረችበትን የትዳር ህይወት በማንሳት ጭምር እሷም የራሷን ቁስል እያለቀሰች እየተናገረች ነበረ። ከኛ ቅፍ ሴት ልጆቻችንን ትወስዳላችሁ፣ በመቀጠልም ታስረግዛላችሁ፣ ቀጥላችሁም እኛ ሳናውቅ ቤተሰብ ሳይሰማ ቀለበት ታረጋላችሁ። ከባህላችን የወጣ እጅግ የተናቀ ስሜት በሚመስል መልኩ እንደዚህ አይነት ህይወት ውስጥ ገብታችሁ እኛን እናቶቻቸውን ትጎዳላችሁ ስትል ነው እንግዲህ እያለቀሰች ሐሳብ አስተያየት ስትሰጥ የነበረው። በተለይም እንግዲህ የሳምሪ እናት የሆነችው ጂጂኪያ ስትናገር የነበረው እኔም እንደሷ ሞቼ ነበር፣ ይሄ ሁሉ ነበር የሚያስለቅሰኝ፣ እኔ ልጄን ባጣሁበት ቅጽበት የተሰማኝ ስሜት ነው አሁን የዴዚን እናት እያሰብኩ የምገኘው። እኔ ልጄን ተነጥቄ ነበር፣ እኔ ልጄን ከቅፍ ያውጥተው ወስደውብኝ ነበር፣ በስተመጨረሻ ነው ልጄ የመጣችልኝ። እጅግ ከባድ ስሜት ስብራት ነው የሚያጋጥመው፣ እኔ ነኝ ጉዳዩን ቁስሉን እማውቀው እያለች ነው ብዙ ነገር ስትናገር የነበረው። በተለይ እኛ ለልጆቻችን የምንመኘው የተማሩ ሰዎች ጋር እንዲጠጉ ትምህርታቸውን አጠናከው በጥሩ ቦታም ሆነው የተሻለ ሰው እንዲያገቡ ነበር እቅዳችን። ነገር ግን ልጆቻችንን ፍቅር እድሜ ያጠቃቸውና ወደማይሆን ሰው ይሄዳሉ። ታዲያ የሄዱበት ሰውም ተዋይልም ከነሱ አልፎ ተርፎ ቤተሰቦቻቸው እንኳን ተው ብሎ አይቆጣም። ይሄው በስተመጨረሻ እንደ ዴዚ እናት መጨረሻው ሳያምር ይቀራል። እጅግ አዝኛለሁ፣ ቁስሌን የተነካው እያለች ነው እያለቀሰች። በተለይ ደግሞ ሳምሪ የነበረችበትንም የትዳር ህይወት የልጇንም ህይወት ከሷ ጋር የተለያየችበትንም ቅጽበት እያስታወሰች ተመሳሳይ ነው ታሪካችን እያለች እንግዲህ እንደ አዲስ በተለያዩ ቦታዎች ላይቭ በገባች ሰዓት ጂጂኪያም እየተናገረች የሚገኙ ማለት ነው። ይህ ጉዳይ ብዙዎችን ያነጋገረው በተለይ የዴዚን ፍቅረኛ አሌክስን በተመለከተ አሁንም ድረስ ሐሳብ አስተያየቶች እየተንሸራሸሩ ነው። ይሄ ግለሰብ ተጠያቂ ነው የሚሆነው። እንዴት እናትና ልጅን እንዲያራርቆ በስተመጨረሻ እናት ወደዚያኛው እንድታሸልብ ይሆናል? የእውነት አሌክስ የሰራው ነገር ጥሩ አይደለም እያለ ብዙ ሰው ይወቅሰዋል። ታዲያ የሱ ተከራካሪ በሚመስል መልኩ ብዙዎቻችሁ ካወቃችኋት በቤሩት ሀገር ኑሯን አድርጋ የምትኖር የዴዚና የአሌክስ የቅርብ ወዳጅ ነኝ የምትለዋ ቲክቶከሯ ዜዶ እንግዲህ በተለይ አሌክስ ይቅርታ ለመጠየቅ እንደሞከረ እናትየው ግን ፈቃደኛ እንዳልነበሩ ገልጻ ተነግራለች። ይሄን ልጅ ብዙ ነገር ባንናገረው ይሄ ልጅ ይቅርታ ለመጠየቅ ሞክሯል፣ ሽማግሌም ሊልክ ሞክሯል እያለች ነው እንግዲህ በሱ በኩል ሆና ስትናገር የነበረው። ሌሎች ደግሞ የለም ይሄ ልጅ ከባድ ነው፣ እናትየውንም ሲናገር ሰምተን ነበር፣ ልጅቷን ብቻ ወስዶ ልጅና እናትን አለያይቶ እሱ ደስተኛ ሆኖ የሚኖር ነበር የመሰለው፣ በስተመጨረሻ አስደንጋጭ ዱብዳ ወርዶባቸው ይኸው ትርፉ ለሁሉም ጸጸት ሆኗል ሲሉ ነው ጉዳዩን የገለጹት። በሌላ በኩል ያሉ ሰዎች ደግሞ አጠቃላይ ስላለው ጉዳይ ከዚህ ወጣ ለየት ባለ መልኩ አሁን እንዲህ ነው እንዲያ ነው መባባሉ ቀርቶ ዴዚም እርጉዝ መሆኗን ተረድተን ሁሉንም ነገር ለልጅቷ እንቶ ልጅቷ የራሷ ህሊና የራሷ አይምሮ ስለሚኖራት ፈጣሪ አምላክም ድጋሚ የሚወቅሳት ነገር በተለይ ልጇን ስታቅፍ ብዙ የሚሰማት ነገሮች ይኖራሉ። ያንን የምታመዛዘንበት ህሊና ካላት ጸጸቱ ብቻ ብዙ ያስተምራታል። እኛ ብዙ ባንናገራቸው ብዙ ባናሸማቅቃቸው መልካም ነው ሲሉ ነው ሀሳባቸውን ያጋሩት። በተለይ ዴዚ የእርግዝና ጊዜዋንም አስመልክቶ ይህ ግለሰብ ከጎኗ ሊሆን ግድ ይላል። በዚህ ጊዜ ደግሞ እንግዲህ እነዚህ ግለሰቦች መካከል ሌላ ችግር ከገባ ዴዚ የስብራቱን ሁሉ ስብራቶች ነው ወደፊት ላይ የምታስተናግደው በማለት ጭምር መላምታቸውን እየሰጡ የሚገኘው። ሌሎች ደግሞ ውጭ የተወለዱ ልጆች በዛን ያህል ደረጃ ላይሰማቸው ይችላል። ምናልባት ዴዚ እርጉዝ መሆኗን ልጇን ስትወልድ እናቷን አስታውሳ በተለይ ልጇን ስታቅፍ እናቷ ለሷ የሆነችላትን ነገር ካስታወሰች ይሰማት ከሆነ እንጂ ውጪም ስለተወለደች ያን ያህል ላይሰማት ይችላልም እያሉ የተለያየ ሐሳብ በተለያየ በኩል ሆነው ሲያነሱ የተለያዩ ሐሳቦችን ሲያንሸራሽሩ የነበሩ ሰዎችንም ተመልክተናል። እንግዲህ የዴዚ እናት ምን አይነት እክል አጋጥሟት እንደሞተች ባይታወቅም ድንገተኛ ህመም አጋጥሟት እንግዲህ በዛው እንዳለፈች ነው የተሰማው። ስለዚህ ጉዳይ እንግዲህ የፖሊስ የተለያዩ ፎረንሲክ ምርመራዎች እየተደረጉም እንደሚገኙ እዛ አካባቢ አለን ያሉ ሰዎች ሐሳባቸውን ሲያሰሙንም ተመልክተናል። ከዚህ በኋላ እንግዲህ የዴዚ እናት ያሟሟቷ መጨረሻ ምን እንደሆነ እንግዲህ በቀጣይ የሚወጡ አዳዲስ መረጃዎችን አብረን የምንመለከት ይሆናል። የእውነት እጅግ ልብ ይሰብራል። እናት በተለይ አይሚስ ማይ ዳውተር ልጄ ናፍቅ ያለው እያለች እስከ ወዲያኛው የሄደችበት ነገር ብዙዎችን ያንገበገበው። ለዚች እህታችን ፈጣሪ አምላክ ነፍሷን በሰላም እንዲያሳርፍ ነፍሷን እንዲቀበል የእውነት ከልብ እመኛለሁ። ለመላው ቤተሰብ ወዳጆቿ ፈጣሪ አምላክ መጽናናትን እንዲያድላቸው የእውነት ከልብ በመመኘት የዛሬን መረጃዎችን እዚህ ጋር አበቃለሁ። በሌሎች አዳዲስ ጉዳዮች ብቅ እስክንል ሰላሙን ሁሉ ተመኘሁላችሁ። ሰላም።